እስልምና ወደ ኢትዮጵያ እንዴት ገባ? የእስልምና ሃይማኖት ወደ ኢትዮጵያ ከመግባቱ በፊት በኢትዮጵያ የነበረው የአክሱም መንግስት በዓለም ከፍተኛ ስልጣኔ ከነበራቸው መንግስታት አንዱ ነበር። በዚህ ወቅት ከአረቦች፣ ከሮማውያንና ከህንድ ጋር ጠንካራ ትስስር ተፈጥሮ ነበር። ክርስትና የመንግስትና የህዝብ ሃይማኖት ከመሆን ባሻገር ኢትዮጵያ በጠንካራ ህግጋቷ፣ የአገዛዝ ስርዓቷና የጦር ኃይሏ የታፈረችና የተከበረች ነበር። አቋሟ በቀጣዮቹ ጊዜያት ለነበሩት ሂደቶች ቁልፍ ሚና ተጫውተዋል። 615 በእስልምና ማቆጥቆጥ በጀመረበት ሰዓት በመካ የነበሩት ሙስሊሞች ጠላቶቻቸው ስደት ሲያደርሱባቸው ነቢዩ መሐመድ ወደ ኢትዮጵያ እንዲሰደዱ መከሯቸው። በኢትዮጵያ እንግዳ ተቀባይና ፍትህ አድራጊ ንጉስ አለና እሱ ጋር ሄዳችሁ ተቀመጡ ከአሏቸው እነሱም እንደተባሉ ሲሄዱ የኢትዮጵያ ንጉስ በእንግድነት ተብሎ አስተናቸው። የኢትዮጵያው ንጉስ ሻማ ኢብን አብጃር ወይም አልነጃሺ ስደተኞቹ ፊቱ ቀርበው ከቁርአን ስለ ክርስቶስና ማርያም የሚናገሩትን ጥቅሶች ሲያነቡለት ልቡ እጅግ ተነክቶ ተመሰጠ። የስደተኞቹ ጠላቶች አሳልፎ እንዲሰጣቸው በጠየቁት ጊዜ እንግዶችን አሳልፌ አልሰጥም በማለት የእምቢተኝነት አቋሙን ገልጸላቸው። በዚህ ማስተዋል በታከለበት ውሳኔ ኢትዮጵያ ከጥንት ጀምሮ ሰውን አክባሪ፣ እንግዳ ተቀባይ፣ በሃይማኖት እኩልነት መቻቻልና በፍትህ የምታምን አገር መሆኗን ያሳያል። ከዚያን ጊዜ ጀምሮ እስልምና በኢትዮጵያ ውስጥ ስር እየሰደደና እያደገ ሄደ። በሰሜን ኢትዮጵያ ትግራይ ግዛት አልነጃሺ የተሰኘ የመጀመሪያው ኢትዮጵያዊና አፍሪካዊ መንግስት ተገነባ። በቀደሙት ጊዜያት እንደ ይፋት፣ አዳል ወይም አፋር የነበሩት የሙስሊም ሱልጣኔቶች ወይም ገዢዎች በኢትዮጵያ ፖለቲካዊ፣ ባህላዊና ታሪካዊ እንቅስቃሴዎች ውስጥ ጉልህ ሚናዎችን ተጫውተዋል። ጦርነትና ግጭት በነበረባቸው ጊዜያት እንኳ የክርስትናም ሆነ እስልምና ተከታዮች ተቻችለውና ተከባብረው በመኖር አንድነታቸውን አስጠብቀዋል። በዛሬው ጊዜም ቢሆን እስልምና በኢትዮጵያ ውስጥ ካሉት ትልልቅ ሃይማኖቶች አንዱ ሲሆን በሚሊዮን የሚቆጠሩ የሃይማኖቱ ተከታዮች በሀገሪቱ የተለያዩ ክፍሎች ይኖራሉ። በኢትዮጵያ የእስልምና ታሪክ የሃይማኖት ታሪክ ብቻ ሳይሆን የሰብአዊነት፣ የመቻቻልና የመደጋገፍ ታሪክ ነው። በዚህ ታሪክ ኢትዮጵያውያን ሃይማኖት ሳይለዩ ጥላቻና መከፋፈልን አሸንፈው እንደኖሩ እንገነዘባለን። ኢትዮጵያ ሙስሊም ስደተኞችን ከጠላቶቻቸው በመከላከል የመልካምነት እርምጃ እንደወሰደች እንገነዘባለን። በዚህ ታሪክ ቁም ነገሮች ከቀሰማችሁና ቻናሉ ትምህርታዊ ነገሮችን እንደያዘ ከተሰማችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ድጋፋችሁን ግለጹልን። በቀጣዮቹ ጊዜያትም ብዙ ያልተነገሩ የዓለም አፍሪካና ኢትዮጵያ ታሪኮችን እናይበታለን።